ገንዘቤን ንብረቴን የበላው ዘልሙጣልኝ ሙጣል 15 ዓመት ሰው ሀገር ያለበትን አብይ የሻ እሱን ቆይ አረ ቆይ ተረጋጊና ያሉትን ነገሮች ማውራት እንችላለን። በተለይ እሱን አስወጣልኝ። እኔ ማየት አልፈልግም። ተረጋጊና እናውራ። ይሄም አለ ደግሞ እሱም ብሎ አፍቃሪ ነው መረጋጋው። ስንት ዓመት ሙሉ ሰው ሀገር የለፋውበትን ገንዘቤን የበላኝ ንብረቴን የበላው መኪናዬን የበላኝ ይሄን ነው። ይሄን አስወጣልኝ። ሴትዮዋ አትበለኝ። የለፋውበትን ስንት ንብረቴን የበላክ አውሬ አንተ ነህ። ይጣልኝ የካል ተሰማክ የሀቢብ ከልብሽ ያርማጣ እንጂ ሹብዲ ማለት ምን ልንገርክ እኔ ምን አይነት ውሸት ምን አይነት ነገር ነው የፈጠረችው? 5 ልጆች አላት ማዳሚ አሰሪ የሀቢቢ ሹብዲ ከበርክ ያይ ከማንም ከምንም በላይ ናቸው ለኔ ማለት ባሁን ሳለ እኔ ነገርኩክ እንደዚህኛለሁ ብላችሁ ማን ነው የሚያምነው? አምኖ ካደረገልክ ከዚህ በላይ ምን ትፈልጋለህ? ምን አርጋክ ነው ቼት ያሳሰተች? በልጅ ያስፈራርተኝ ነው ፈልጊያለሁ። ምን ነው በልጅ እንድታብድና በቃ አንተ እንድትል ነበር ያሰበችው። ምን እንድትል በቃ አብዳለች ተብሎ ሰውም በራሷ ገንዘቡ እንደጠፋ አይነት ንብረቷንም ጥላለች ተብሎ ገንዘቡ ወደሷ እንዲሆን ነበር። የከልብ የሐማራ ያናቡክ እግዚአብሔር ስትካንተማ ከጉዳ ወጣኝ እኮ ነፋስ አየኩ ፀሐየው አየህ ፀሐየው ፀሐይና ፈቀኝ አላሰሩሽ ግን ምን ቢሉሽ ነው እንደዚህ ፈርተሽ እዚህ ቤት ልትቀመጪ ታችሁ? አስፈራሩኛ በልጄ መጡብኝ። ሰው ላይ መጥፎ ነገር ለማድረግ አስቤ አልነበረም። ከዛ እሷ በቃ እንደዛ መጀመሪያ ላይ እንደዛ ካለችኝ በኋላ እሺ ብዬ ተስማምቼ በቃ ቀብድም ብላ በጣም ብዙ ብር ነው የሰጠች። ስንት ነገር አውርተናል። ምን ብላ አሳስታክ የለፈውት ምን ያልኩ ሳልበላ ሳልጠጣ የለፈውበት እስካሁን ድረስ እግዚአብሔር ይመስገን ምንም ይንኩ ነገር የለም። ግን እናንተ ደረሳችሁልኝ ሆነም ነገር ግን ከዚህ በለጠ ደግሞ ገንዘብ ከፍላለን ግደልና ጫካ ጣላ ብትሉ ማሱ ሌላ ላማ ነበር የመጣችው ነበር አላማችሁ ለኢሞሌ ማለት ነው። ይኸው የገዛውት ይሄ ነው መኪና ይሄው ይሄ ምንድነው ሊብሬሽ ነው ይሄ እንትንሽ ነው ይሄ እንትንሽ ነው በቃ ማትልክልኝ ነገሮች የሉም። እኔም በበው ያለው ተስዋ ሀገር ነው ፓስፖርቱን የምታወጣ ቪዛ የምታስመታበት ምን የምትልበትን ከፍለ ነው እንጂ ማንም ሰው እስኪ ጠይቅ የትኛውን ዕዳ ከፍለ ነው አንተ በዕዳ ተይዘክ ነው። ስለዚህ እሷ ስለ ኒሮም ሆነ ስለ ድራ የምታውቀው ነገር የለም። 15 ዓመት ሙሉ ከእቴ ጋር ተመሳጥረው ነው እንደዚህ ያደረጉኝ። አለሽ ንብረት መኪና ገዛንልሽ ምን አደረግንልሽ ልጅሽም እየተማርሽ በጥሩ ሁኔታ ነው ያለችው ሀገርሽ ላይ መተሽ ማረፍ ትቻለሽ ተብዬ ነው። ሀቢቢ እኔ አንድ ነገር ልንገርሽ ድንገት የኔ በንዴት የማወራቸው ወሬዎች ላንተ ላይ ገቡክ ይችላሉ። ድንገት አንዳንድ ሚዲያዎች ሳይው ሊገባቸው ይችላል። ሙሉን ከፍዬ ነው ከዛ ሀገር የወጣሽው በህገወጥ መንገድ ነው። በህገወጥ መንገድ ቢሆንም ገባካ ስከፍል እዚህ ጋር በእያንዳንዱ ቦታ ላይ ከፍለን የምትወጣው እንጂ እኔ ተመደ የለብኝም የደላላ እዳ የለብኝም። እኔ 15 ዓመት ሙሉ አንድ ሰው ቤት ልትኖር የምትችለው እኮ ሲመችክ ብቻ ነው አይደል እንዴ? ካልተመቸኮ እንኳን 15 ዓመት 15 ደቂቃ ተቀመጠም ሰው ሀገር ላይ በጣም ትቀናለች። እንዴት እሷ ከኔ በልጣ እንዴት እሷ እንደዚህ ሆና ከሷ የበለጠ ነገር ኑሮኝ እኮ አይደለም እዚህ ጋር ገባኔ ምንም ነገር የሌለኝ ሰው ነኝ። ኑሮኝና ያደለ ቢው ኑሮማ ትዳሪን ፈትቼ ልጄን ለሷ ሰጥቻ አልሄድም። 15 ዓመት ሙሉ ከነሱ ጋር ክፉና ደግ ሳንነጋገር የኖርኩበት ሰዎች አይሻሉኝም እንዴ? የገዛ ስጋዬ እንደዚህ ካደረገችኝ እኔ ታዲያ ምን አለ ብዬ ስቀመጣ አዳሟ መድኃኒት ሰጠቻት ከባሏ ጋር ይዛት እንደገና ደግሞ ገንዘባቸውን በየወሩ እንዳይከፈላቸው ማዳማን ነገር ታረግበታለች። ገንዘብ የሚባል ነገር አትጠይቅም እቺ ሰራተኛ። ይሄ ያለ ኢትዮጵያ ስራ አስተሳሰብ ማለት ነው። ይኸውልሽ እናት ተረጋግተሽ ያሉትን ነገሮች ከኔ ጋር ማውራት ምን ተረጋጋው ነገር የለም። በተለይ ይሄንን ገንዘቤን ንብረቴን የበላው ዘልሙጣልኝ 15 ዓመት ሰው ሀገር ያለበትን የአብይ የሻ እሱን ቆይ አረ ቆይ ተረጋጊና ያሉትን ነገሮች ማውራት እንችላለን። በተለይ እሱን አስወጣልኝ። እኔ ማየት አልፈልግም። ተረጋጊና እናውራ። ቆይ ምኑን ነው የምረጋጋው? ስንት ዓመት ሙሉ ሰው ሀገር የለፋውበትን ገንዘቤን የበላኝ ንብረቴን የበላው መኪናዬን የበላኝ ይሄን ነው። ይሄን አስወጣልኝ። ይሄም አለ ደግሞ እሱም ብሎ አፍቃሪ
ሴትዮ አትበለኝ። የለፋውበትን ስንት ንብረትን የበላክ አውሬ አንተ ነህ። አታስወጣልኝ? አስወጣልሻለሁ። እኔ ግን ልጅሽ ናት ስላሉት ነገሮች ነግረኝ እንድታቂው የምፈልገው ነገር ስላለ ነው። ስለማታቂኝ ዛሬ እንዳትደናገሪ፣ አንቺን ለመጉዳት የምፈልግ ሰውም እንዳልሆንኩ እንድታቂ ነው። እሺ? እግዚአብሔር ስትካንተማ ከጉዳ ወጣኝ እኮ። ንፋስ አየሁ እኮ፣ ፀሐይ አየሁ። አየህ? ፀሐይ ናፈቀኝ። አላሰሩሽ ግን ምን ቢሉሽ ነው እንደዚህ ፈርተሽ እዚህ ቤት ልትቀመጪ ይታልሽ? አስፈራሩኛ። በልጄ መጡብኝ። ንብረቶችን ውላ ወሰዱ፣ ጨረሱ። በልጄ መጡ ደግሞ በልጄ ስጓን ቆራርጠ ለጅብ እንሰጣለን ይሉኛል። አፍኜ ጸጥ ብዬ ቁጭ አልኩኝ። ለልጄ ስል አይን ይፍሰስ የከልብ የሐማራ ያናቡክ ከኔ ጋር እናውራ። እነሱም ማየት አልፈልግም። እኔ ሰውነት እየተንቀጠቀጠ ነው። እነሱ ልጄ ከመግደላቸው በፊት እኔ እነሱን መግደል እፈልጋለሁ። ከነሱ ውጣልኝ፣ ውጣልኝ። የከልብ ከሰመክ ሻሽ። እሺ እንግዲህ ውድ ቤተሰቦቼ ያው ስላሉት ነገሮች እንዴት አድርገን ማስረዳት እንዳለብን ምን አይነት ነገሮችን ማስተላለፍ እንዳለብኝም አላውቅም። ነገር ግን በመጀመሪያ በጤንነት ስላገኘሁሽ ደስ ብሎኛል። በህይወት ስላገኘሁሽ ብቻ እግዚአብሔር ይመስገን። እንደነሱ ስራ አይደለም። እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። እንደምታየኝ ነው። እመቤቴ ማርያም ለሷ ምን ይሳናታል? ደረስክልኝ። ንብረት ያልቀራቸው ምን ያልቀራቸው ሰው ሀገር የለፋውበትን 15 ዓመት ሙሉ ከእህቴ ጋር ተመሳጥረው ነው እንደዚህ ያደረጉኝ። አለሽ ንብረት፣ መኪና ገዛንልሽ፣ ምን አደረግንልሽ? ልጅሽም እየተማርሽ ነው፣ በጥሩ ሁኔታ ነው ያለችው። ሀገርሽ ላይ መተሽ ማረፍ ትችያለሽ ተብዬ ነው የመጣሁት። ስመጣ ግን ነገሮች ሁሉ እንደማይው አይደለም ያዩት። ጭራሽ ሌላ ፍቅረኛ አዘጋጅታለች፣ ምን አዘጋጅታለች የደረሰችው። ለዚሁ ለጉድ መሰራዋ ማናት? እህቴ ናት። እኔ እነሱንም እንኳን ልቃወማቸው። መጀመሪያ ቤተሰብክ ነው ለዚሁ ላበቃችኝ። እንደዚህ አልነበርኩም እኔ። ቆይ ግን ማለት ብዙ ጉዳዮች ሲነሱ ነበር እና እህትሽም ስትል የነበረው የእህትሽ ልጅ 10,000 ሪያል ትላለች። እህትሽ 7,000 ቁጥር አታውቅም ይሆን አላውቅም፣ የምጠራቸው ነገሮች አሉ። እንደዚህ አይነት ሪያል ከፍለን ከዛ ሀገር እንድትለቀቅ የተደረገበት ሁኔታዎች አሉ። ብዙ ነገሮችን ያደረግንላት እና ወደኛ አካውንት ስትልክ የነበረውም እዳዋን ነው እንጂ ለእኛ ጠቃሚ የሆነ ገንዘብ ወይም እኛን ለመርዳት ያደረገችው አንዳችም ነገር የለም የሚል ሀሳቦችን እያነሱ ይገኛሉ። አንቺ እንዴት ነው ከዚህ ሀገር የወጣሽው? የሀቢቢ እኔ አንድ ነገር ድንገት የኔ በንዴት የማወራቸው ወሬዎች ለአንተ ላይ ገቡክ ይችላሉ። ድንገት አንዳንድ ሚዲያዎች ሳይው ሊገባቸው ይችላል። እኔ እዚህ ሀገር ላይ ባል ነበረኝ፣ አግብቼ የምኖር ሰው ነበርኩ። ገባካ? ማንኛውም ሰው ይሄ ሰው ልጅ ሲኖር ህይወቱ ላይ ያስተካከልለት ይችላል። ከባሌ ጋር ባለመስማማቴ ንብረቴን ተካፍዬ የሚያስፈልገኝን ነገር ሽጬ ወደ ባህር ተሰደድኩት። 5 ሳንቲም ዕዳ የለብኝም። እኔ ሙሉን ከፍዬ ነው ከዛ ሀገር የወጣሁት። የወጣሽው በህገወጥ መንገድ ነው? በህገወጥ መንገድ ቢሆንም ገባካ? ስከፍል እዚህ ጋር በእያንዳንዱ ቦታ ላይ ከፍለን የምትወጣው እንጂ እኔ እህቴም ዕዳ የለብኝም፣ የደላላ ዕዳ የለብኝም። እኔ የነበረኝ ንብረቶች ከባሌ ጋር ተካፍዬ ለባሌ ተፋትቼ ልጄ ለእሷ ሰጥቼ ነው የሄድኩት። እኔ 5 ሳንቲም የደላላም ሆነ የማንም ዕዳ የለብኝም። በስተክል አስፈላጊ የሆነ ነገር ሁሉንም ነገር ከፍዬ ነው ሲጀመር ፓስፖርቱን የምታወጣ ቪዛ የምታስመታበት ምን የምትልበትን ከፍለ ነው እንጂ ማንም ሰው እስኪ ጠይቅ የትኛውን ዕዳ ከፍለ ነው አንተ በዕዳ ተይዘክ ነው። ስለዚህ እሷ ስለ ኒሮም ሆነ ስለ ድራ የምታውቀው ነገር የለም። ነች መሰሪዋ ምን የምታውቀው ነገር አለና ነው ድራም እንደዚህ ያለባት ምን 40,000 ያለባት ምትል ምን የምታውቀው ነገር አለ? ብቻ ላይክ ያለችው እንደዚህ አይነት ሪያል እንደዚህ ከፍለንላታል እና ያንን ዕዳ ሪያል እኮ ልከፍ የምችለው እኮ አረብ ሀገር ነው እንጂ እዚህ ሀገር ሪያል አለ እንዴ? ኖ ያንን ያለብሽን 10,000 ሪያል የምልከውን የገንዘብ 10,000 ሪያል ለደላላ እየከፈለች ነው ያኖረችኝ እስከዛሬ። ያን ጨርሼ ነው የመጣሁት የምትለው እሷ። እንደዛ ሳይሆን ላይክ ከስንት ዓመት በኋላ እንደሆነ አላውቅም። እኔ አሁን ላይ አንቺ መርዳት ነው የምፈልገው፣ አንቺ ጋር ያለውን እውነታ ነው ማወቅ የምፈልገው። ካገኘሁሽ በኋላ ግን አንቺ መጀመሪያ እንድትገኝ ነበር ሀሳባችን፣ ፍላጎታችን ያ ነው። ከተገኘሽ በኋላ ደግሞ ንብረት የሚባለው ጉዳይ አለ። ንብረትሽን
ማጣራትና ተገቢ የሆኑትን ነገሮች ማስመለስ ሁኔታዎችን መስራት ስላለብን ማለት ነው። የኔ ጌታ እኔ የነበርኩባቸውም ሰዎች ፈጣሪ ያከበራቸው ጥሩዎች ከኔ አልፈው ለማንም የሚሮዱ ሰዎች ናቸው። 15 ዓመት ሙሉ አንድ ሰው ቤት ልትኖር የምችለው እኮ ሲመችክ ብቻ ነው አይደል እንዴ? ካልተመቸኮ እንኳን 15 ዓመት 15 ደቂቃ ትቀመጥም ሰው ሀገር ላይ ትጠፋለህ። እኔ ግን እግዚአብሔር ተመሰገነ በጣም ጥሩዎች ናቸው። እየኖርኩኝ በስነ ስርዓት እሷንም ልጄንም እያስተዳደርኩኝ ነው። ከዛ በኋላ ማንም ሰው ሲደክመው ወደ ሀገሩ ሊመለስ የሚችለው ነው ነገር ሲይዝ ነው አይደል እንዴ? በመልክላት ሰዓት መኪና ገዝቻለሁ ትለኛለሽ፣ ቤት ገዝቻለሁ፣ ሊብሮች አሉ ያለሽ ብዙ ነገሮች ትልክልኝ ነበረ በኢሞ ላይ ማለት ነው። ይኸውሽ የገዛሁት ይሄ ነው መኪና፣ ይሄ ምንድነው ሊብሬሽ ነው፣ ይሄ እንትንሽ ነው፣ ይሄ እንትንሽ ነው። በቃ ማትልክልኝ ነገሮች የሉም። እኔም ያለው ተሰው ሀገር ነው አስበከዋል። እኔ በባሌ ብልክ ከባሌ ተፋትቼ ነው የሄድኩት። ገንዘቤ በባሌ ይበላል ብዬ ነው። እዚህ ጋር ያለችው ማናት? እህቴ ናት። መላክ ያለብኝ ለማን ነው? ለእህቴ ነው አይደል እንዴ? ለእህቴ ልካለሁ። ይኸው ለልጅሽ እንደዚህ አድርጌያለሁ። ይሄ ደግሞ ያንቺ ንብረቶች የተገዙልሽ ነው። ከዚህ በኋላ ብትመጪ ሰላም ህይወትሽን ትኖሪያለሽ እህቴ። ጉልበትሽም በቃ 15 ዓመት ሙሉ ሰው ሀገር ለፋሽ ደከምሽ። ከዚህ በኋላ አለሽ ንብረት፣ የራስሽ የሆነ ንብረት አለ። እዚህ መጥተሽ ነው ነገር ትከፍቻለሽ ትኖሪያለሽ ነው ያለችኝ። እዚህ ሀገር ላይ ግን ስመጣ ሁሉም ነገር ውሸት ነው። ያው እዛ ጋር የነበረ በዛ በኩል አንደኛው ይሄ ሊብሬሽ ነው፣ ይሄ መኪናሽ ነው፣ ይሄ ምንሽ ነው እያለ የነበረው እሱ ነው። ይልክልኝ ነበር። ማስረጃ እኮ አለ ስልኬ ላይ ማየት ትችላለህ፣ ሁሉንም ነገር ማለት ነው። ልጅሽ አሳይታኛለች፣ ብዙ ነገሮችን ልጅሽ አሳይታኛለች። እና የትዳር ህይወትሽ ምን ይመስል ነበር? በምን አይነት መንገድ ነበር? እስቲ ፍቺ ላይ እንትን ያልሽውና እኔ አሁን እየተጠራጠርኳቸው ያሉት አንዳንድ ነገሮች ስላሉ ነው። ማለት እህትሽና ባለቤትሽ ከማረፉ በፊት ይገናኙ እንደነበር አንዳንድ ነገሮች ማስረጃዎች ስላገኘው እስቲ በዛ ዙሪያ ያሉትን ነገሮች ማውራት እንችላለን። እኔ ስለ ትዳሬ ነገርኩ እኮ። ማንም ሰው የኢትዮጵያ ህዝብ ትዳር ይይዛል፣ ሳይሳካላት ሲቀር ይለያያል። ገባካ? እኔ መጥፎ ባይሆን ኑሮ አልወልድለትም ነበር። ያው ብዙ ነገር ያጋጭሃል፣ ትጋጫለህ። ግን እግዚአብሔር ይመስገን ነፍሱ በሰላም ተረፍ፣ ወልጄለታለሁ። እኔ ማውቀው ነገር የለም ከእህቴ ጋር ያለው ነገር ኬቶቹ ምናምን አላውቅም። ብቻ ከኔ ጋር ባለመስማማት ተፋተናል። እኔም ትቼውን አረብ ሀገር የሄድኩት መሞቱንም የሰማሁት እኔ እዛው ነው። አላውቅም ስለያያችሁበት ነገርም በኑሮ ምክንያት ነው። ከእህቴ ጋር ያው ወሬ ነው ብቻ በአጠቃላይ የምሰማው። እውነታን ያየሁት ነገር የለም፣ ወሬ ነው የምሰማው። እንደዚህ አይነት ግንኙነት አላቸው ምናምን የሚል ነገር ነው። እኔ እውነት ለመናገር ከሆነ ክርስቲያን ነኝ፣ ያየሁት ነገር በአካል የለም፣ ወሬ ግን ሰማለሁ። እሷ ተጠምደዋለች፣ እሷ ትፈልገዋለች፣ እሷ እንደዚህ ትላለች። አላውቅም ብቻ በአጠቃላይ አሁን እሱ ነፍሱ በሰላም ትረፍ። እኔ ማውቀው ነገር የለም። እኔ ማውቀው ነገር ምንድነው? አንድና አንድ የሁላ ንብረት አለሽ፣ አገርሽ ነይ ግቢ፣ ሰላም ነሽ፣ ከዚህ በኋላ ድካምሽ በቃሽ ተብዬ ነው ሀገሬ ላይ መጣሁት። ያሉበትን ሰዎችን አመስግኜ ግን ስመጣ የለም፣ በቃ ምንም ነገር የለም። የውሸት እልም ምችሉ ከሆነ መቼስ አንተ ጥሩ ሰው በመሆን ከኋላም የሚያቸው ሰዎች መልካም ሰዎች ናቸው ብዬ ነው አይደለ? ማድረግ ያለብን ነገር በህግ አድርገከው። እኔ ማይምሮ የገባ በአሁን ሰዓት ላይ ብዙ ነገር የሚያሳስበኝ ሲቀጥል ሰው ከልጁ ጋር ፍቅረኛ ሁን ብላ ዝግ ያለው አይተከዋለሁ። አንቺ ይጠቅምሻል፣ አንቺ ይሆንሻል ምናምን ነገር። ቆይ እስኪ ስለዛ ጉዳይ አስረጂ። ምክንያቱም አሁን የምትነግሪኝ ነገር በሙሉ ለእኛ በጣም አስፈላጊ መረጃዎች ናቸው። ያንንም ደግሞ ምልሽ እንደ ቀላል አይተሽ የምታልፊያቸው ነገሮች አይደሉም። ሲወሩ የነበሩት ነገሮች በኩል አሁን በእህትሽ በኩል ያሉት ነገሮች ማለት እኛ እንረዳሻለን፣ ከዚህ ደቂቃ ጀምሮ ከጎንሽ ነን እና ስለማንም ሰው ተጨንቀሽ ምንም የሚያሳስብሽ ነገር አይኖርም። እኔ ከዚህ በላይ ምንድነው የምጨነቀው? 15 ዓመት ሙሉ አንተ እድሜ ሙሉ እኮ ማለት እኮ ነው። እድሜ ሙሉ በ15 ዓመት እኮ ነው እዚህ ሀገር ላይ ብኖር እኮ 2-3 ልጅ እኮ ልጅ የምኖርበት ነው። እድሜ ሙሉ የኖርኩበት ንብረት አጥቼ እኔ ማንን የምፈራው? ምንድነው የማደርገው? ነው አይ ፍራቻ ሳይሆን አንቺ ተጨንቀሽ የማይሆን ስሜት ውስጥ እንዳትገቢ ነው ይሄንን ነገርሽና የሰማናቸው ነገሮች ላይክ ከመጣሽበት ሰዓት ጀምሮ አለመስማማቶች እንዳሉና የአንቺንም ንብረቶች እንግዲህ ቤት ውስጥ ያየ ነው አንድ ሻንጣና አንድ ዕቃ ብቻ ነው። እሱም ደግሞ
ለእኔና ለልጄ ስጦታ ያመጣችበት ነው የሚል ምላሽ ነው የሰጠችን እንጂ አንቺ እዛ እየኖርሽ እንዳልሆነ ከመጣሽ ጊዜ ጀምሮ ደግሞ በራስሽ እዛም ሆነሽ የምታወራቸው የነበሩ የተለያዩ ወንዶች እንዳሉና የራስሽ የሆነ ግንኙነት ከሌሎች ሰዎች ጋር እንዳለሽ የፍቅር ህይወት እንዳለሽ በዛም ነው ደግሞ እንግዲህ አሁን ወዳለሽበት ውጥንቅጥ ውስጥ የገባችው የሚለውን ሀሳብ ስታነሳለን ነበር። ሹብዴ ማለት ምን ልንገርክ እኔ ምን አይነት ውሸት ምን አይነት ነገር ነው የፈጠረችው? የምን ሰው የምን ወንድ ነው እኔ የማውቀው? እኔ እኮ ለልጄ ብዬ ኑሮዬን አስተካክላለሁ ብዬ እኮ ነው ተነስቼ ወጣሁት አይደል እንዴ? ስለምን ወንድ ነው የምታወራው? እሷ ናት እንጂ እቅዶቹን አቅዳልኝ ስመጣ አንዴ ባለቤትሽ አርፈዋል፣ ስለዚህ ደግሞ ቀጣይ ህይወትሽን መኖር ትፈልጊያለሽ ብላ ከእንደዚህ አይነት ወጠጥ ሸርማ ያገናኘች እሷ እንጂ እኔ ነኝ እንዴ? እኔ ማውቀው ነገር አለ ወይ? የትኛው ወንድ ነው እኔ በስልክ ማውራው? በቃ አንቺም ትንሽ እንድትረጋጊ ይፈልጋለሁ። የሚያረጋጋ ነገር እኮ አይደለም እየነገርከኝ ያለው ስልሽ ለእኛ ስለሚጠቅማል ነው። እኔም በዚህ ሁኔታ ሆነሽ ላውራሽ አልፈልግም። ነገር ግን ከዚህ እንደወጣን ግዴታ እሷ ጋር ሄደ ማስተካከል ያለብኝ ነገር ስላለ ነው እና ስላሉት ነገሮች እስቲ በምን አይነት መንገድ ታወሩ እንደነበር ከልጇ ጋር እስቲ የነበራችሁ ቀረቤታ ምን ይመስል ነበር? እሷ ስትለን የነበረው እንግዲህ የእህትሽ ልጅ አክስቷ ነሽ። ያው ብዙ ነገሮችን ስትለን ነበር፣ ትልክልን ስታስተምረኝ ነበር፣ ብዙ ነገሮችን ስትል ነበርና ነገር ግን የኔም ጥያቄ ሲፈጥርብኝ የነበሩ ጉዳዮች አሉ። መጀመሪያ ላይ ያላሽበት የራስሽ ምክንያት ይኖራል ብዬ ተስፋ አድርጋለሁ። ግን መጀመሪያ ላይ ባለቤት ሳይሞት ድንገት ባለቤት ንብረቴን ይቀማኝ ይሆን ብለሽ ፈርተሽ ሊሆን ይችላል ብዬ አስባለሁ። ለልጅሽ የሆነ ነገር ሳታደርግ የነበረው ባለቤትሽ ካረፈ በኋላ ግን ቀረቤታችሁ እንደጨመረና የነበራችሁም ሁኔታ እንደ ከዚህ በፊቱ እንዳልሆነ ብዙ ነገሮችን ማስተካከል የምትችሉበት ሁኔታ ውስጥ እንደገባችሁ የመኪናውንም ሊብሬ ስልኪላት እንደነበረ የቤቱን ካርታ እንዲሁም ደግሞ የተለያዩ ንብረቶች እህትሽ ጋር እንዳለች ስታሳውቂያት ነበርና ለምን ለልጅሽ ለማድረግ አልሞከርሽም? በልጅሽ ስም ለማድረግ ለምን አላሰብሽም? ምን አለ መሰለ እኔ በዛ ሰዓት ሁሉም ነገር ኃላፊነቱ ትቼ እኮ ለእህቴ ነው። ለምን ልጄንም አሰጥቻት እኮ ለእሷ ነው። ገባ ካደል የበለጠ ልጅን እንድትንከባከብልኝ የበለጠ ደግሞ በእኔ እምነት እንዲኖራት ብዬ ነው በእሷ ያደረግኩት እንጂ በልጄ ሁሉም ነገር በልጄ ማረጋገጦኝ አይደለም። ግን ገባ ካደል አሁን በልጄ ባደርግ ኖሮ የሰው ልጅ ገንዘብ ብዙ ነገር ያሳስቷል። አሳስቷትም ነው ለዚህ ህይወት ውስጥ የገባችው። ስለዚህ ልጄን አንድ ነገር ያደርጓታል በሚል ፍራቻ አውቄ እህቴ በደንብ እኔን እንድትቀርበኝ ልጄንም በደንብ እንድታምናት ብዬ ነው በእሷ ያደረግኩት። ማለት ውስጥሽ የሆነ ጥርጣሬ ነበር ማለት ነው መጀመሪያ? አዎ እንዴ የሰው ልጅ አይደለክ እንዴ? እንኳን ሰው ሀገር ለቀቅ አይደለም በራስ ስትሰደድ አይደለም አጠገብክም እኮ ለአንድ ሰዓት ለሁለት ሰዓት አደራ ብለህ ስትሄድ ልጅን እኮ ትፈራለክ። ያቺ ፍራቻ ስላለች ነው ሁሉም ነገር በእሷ ስም ያደረግኩት። ሲላክም የነበረው ገንዘቡ በእህቴ ያደረግኩት ማለት ነው። በልጄ ማድረግ አቅቶኝ አይደለም። እንዳልኩክ ነው ያለ ፍራቻ ብቻ ነው። ግን ስመጣ መኪናው የምትነዳው የሷ ልጅ ናት። ሲባል የነበረው ግን ሁሉም ነገር ያዘችው ልጅሽ ናት። እንደ ልቧ ነው የምትኖረው፣ እንደ ልቧ ነው የምታደርገው። እግዚአብሔር ይፍታው ሁሉንም ነገር ማለት ነው እንጂ ፍራቻ ነው እንጂ እኔ በልጄ ደርሳለች ልጄ ሁሉም ነገር በሷ ማድረግ አቀተኛው። ግን ልጄ ወጣ ብትቀርብኝ የሚል ፍራቻ ነው። ለእኔ ለቷ እንደዚህ ያልሆነ የሆነች ለልጄ ትመልሳለች ብለህ አታስብም። ማንም ሰው የሚያደርገው ነው። ልጄ በጥሩ ሁኔታ እንድትኖርልኝ ከሰው ሀገር ላይ መጥቼ አይኗን እስከማየት ብዬ ነው በሰው ሁሉም ነገር ማድረግ የነበረው። ምንም አዲስ ነገር የለም። በቃ ይሄ ነው። ምን ማለት እንዳለብኝ አላቅም። ማለት ያው በብዙ ነገሮች መግባባትም አልቻለም፣ እየተግባባንም አይደለም። ምክንያቱም እሷም ያለችበት ሁኔታ ልንረዳት ይገባል ግድ ስለሆነ ማለት ነው። እና በተቻለኝ አቅም ግን አሁን ጉዳዮችን ማስተካከል ስለምፈልግ በዚህ ማለት 15 ዓመት መሀል ወደ ሀገርሽ ተመልሰሽ ነገሮችን የማስተካከል ሁኔታ ውስጥ ምንም አይነት ጉዳይ አልነበረሽም? ወደዚህ መምጣት የማስተካከል ወይም ደግሞ መተሽ የተመለሽበት ሁኔታም አልነበረም ነው አይደለ? ሙሉ 15 ዓመት እዛ ነበርኩ። ያው የሀገራችን ሁኔታ ታውቀዋለህ። ከጊዜ ወደ ጊዜ ኑሮ በጣም ይጨምራል።
በጣም ከባድ ነው። ስለዚህ መጥቼ ብሄድ የያዝኩትን ጨርሼ ነው የሚሄደው። 2 ዓመትም ቆይቼ በመጣ ጨርሼ ነው የሚሄደው የሚል ፍራቻ ስላለኝ አንደኛዬን ቤቴንም ገዝቼ መኪናውን ገዝቼ ልጄን ደህና ቦታ ኑሬ እኔ በቃ የራሴ የምትሆነውን ነገር ከፍቼ ከዚህ በኋላ ሰው ሀገርም አያስፈልገኝም አንደኛዬን አጠናቀቄ ልሂድ በማለት 15 ዓመት ሙሉ ፊቴ ወደ ኢትዮጵያ ሳይዞር ነው የኖርኩት። እስቲ እንደው ማለት እኔ አንድ እህት ለዛውም ታላቅ እህት እንዴት ታናሽ እህቷ ላይ ይሄን ነገር ልታደርስ ትችላለች? መሀላችሁ ያሉት እድሜ እንግዲህ 1 እና 2 ቢሆን ነው የሚል አንዳንድ ነገሮችን ሰምቻለሁ። እና ላይክ አብራችሁ ልጅነታችሁን አይታችሁ ያደጋችሁ ልጅ ናችሁና ልጅነታችሁ እንደው መልካም አልነበረም የሆነ ወይ አስተዳደጋችሁስ ምን ይመስላል የሚለውን እስቲ እንደው ታጫውቺ። በጣም ከሚገርም አንዱ ቤተሰቦቻችን በነበሩበት ሰዓት ማለት ነው እሷ ታላቅ ናት፣ እኔ ታናሽ ነኝ አይደል? በጣም ነበር በቃ በእኔ የምትቀነው የነበረው። ልጅም እያለን ከኔ በለጠ ይደረግላታል፣ ግን በእኔ ትቀናለች። ከእሷ ያነሰ ነገር የተደረገልኝ ያበሳጫታል፣ ይቆጫታል፣ ያናዳታል። እስቲል እንኳን አግብቼ ትዳር በሚይዝበት ሰዓት ራሱ እንዴት ነሽ እህቴ ብላ እኔ ጋ እንኳን በምትመጣበት ሰዓት ገባካ የሆነ የእህትነት ፊት አይደለም የምታሳየኝ፣ የጥላቻና የቅናት በቃ በጣም ትቀናለች። እንዴት እሷ ከኔ በልጣ፣ እንዴት እሷ እንደዚህ ሆና። ከእሷ የበለጠ ነገር ኑሮኝ እኮ አይደለም እዚህ ጋር ገባ። እኔ ምንም ነገር የሌለኝ ሰው ነኝ። ኑሮኝና ያደለ ቢሆን ኑሮማ ትዳሬን ፈትቼ ልጄን ለእሷ ሰጥቼ አልሄድም ነበር። በቃ የውስጧ ያለው መንፈስ ምን እንደሆነ አላውቅም። የቅናት መንፈስ አለ እንጂ እኔ ከእሷ ያነሰ እንጂ ከእሷ የበለጠ ነገር የለኝም። የቅናት መንፈስ አለባት፣ ትቀናለች፣ በማደርገው ነገር ያበሳጫታል። ምን እንደሆነ አላውቅም። ያን ሁሉ ግን ያውቃለሁ ገባ። ከአንድ ቀንም እንኪ ሰላምታ ተባብለንም አናውቅም። እኔ እና እሷ ተጣልተንም አናውቅም። ውጭ ለሚያን ሰዎች ምን ይብስማም አንድ ቀን እንኳን ተለያይቶ የማያውቁ ታማቹ ሲያምሩ ደስ ሲሉ፣ እኔ ግን ውስጤን አውቀዋለሁ። ምን አለ እኔ ጥላቻ እንዳላት አውቃለሁ። በጣም ነው የምትቀናብኝ። እናትና አባቴ እንኳን እስካሉ እንዳያጡት 2 ነን እኔ እና እሷ፣ ሌላ እንኳን የለ። ይሄ ነው እኔ እንጃ። እኔ ምንም ሊገባኝ አልቻልም። ለምን እንደዚህ እንደሆነችብኝ ከልጅነት እስከ እውቀት ድረስ ለምን እንደዚህ እንደሆነች አላውቅም። በሰዎች ለዘንድ ስንታይ በጣም ጥሩሽ ነው፣ ግን ውስጣችን ተንኮል ያጨገ ነው። ምን ልበልክ እንጂ 15 ዓመት ሰው ይኖርበትን እንኳን መኪናና ቤት አይደለም ምንስስ አይኖርህም የበለጠ ሳትን አታርገውም። እኔ 15 ዓመት ምን አርጌ ምኑኝ እንዳመጣሁት እኮ ማቀሁ እኔ ነኝ። ውስጥ የሚያንገበግበኝ እኮ እኔ ነኝ። በዚህ መልኩ ላይ መጥቼ ተመስገን ጌታዬ ለሀገሬ መሬት አበቃኝ ብዬ ቁጭ ብዬ እኖራለሁ ስል ሌላ ታሪክ። ታዲያ ከዚህ እኮ እነሱ አይሻሉኝም እንዴ? 15 ዓመት ሙሉ ከነሱ ጋር ክፉና ደግ ሳንነጋገር የኖርኩበት ሰዎች አይሻሉኝም እንዴ? የገዛ ስጋዬ እንደዚህ ካላደረገችኝ እኔ ታዲያ ምን አለ ብዬ ስቀምጣለሁ? ገባ። ጭንቅላቴ ብዙ ነገር ነው የሚያሰላስለው። አላቅም፣ እውነት አላቅም። ብዙ ነገር ማስበው እግዚአብሔር ያውቃ። አብሽሪ እና እስቲ ህግ የሚያዘው ጉዳይ ስለሆነ እባክሽን ተረጋግተን ማውራት የምንችል ከሆነ ለአንቺም ጠቃሚ የሆነ መረጃዎችን ከአንቺ ጋር ፍቅረኛ የሚሆን የተባለው ልጅ እሱም እናስገባለን። ከዛ በፊት ግን ደላላ ሆነው ብዙ ነገሮችን ሲያደርግ የነበረውን ግለሰብ ብናወራው ደስተኛ ነኝ፣ አንቺ ቅር የማይልሽ ከሆነ። ምክንያቱም ችግር የለም ገባ። ከዚህ በላይ ጭንቅላት ብዙ ነገሮች አስቧል፣ ይዟል። ከዚህ በኋላ እኔ ማንንም ምን የምናገረው ነገር የለም። ብቻ እውነቱና እውነቱ ምን እንደሆነ እንዲገለጽልኝ ነው የምፈልገው። አሁን ልጁን ካስገባሁት በኋላ እውነቱን ብቻ እንዲናገር ያሉትን ነገሮች እንድታቂ ገባሽ? አሁን በኋላ ላይ የሚፈጠሩት የምትሰሚያቸው ብዙ ነገሮች ሊኖሩ ይችላሉ። ቀድመሽ እንድታቂው ስለምፈልግ አስገቡልኝ እስኪ። ደላላ አስገቡት። ትሰማኛለህ? እሷ ከአንተ አንደበት መስማት የምትፈልጋቸው ነገሮች አሉ። ለእኔ አንተ እውነቱን ነግረኸኛል።
እሷን ማወቅ ያለባት ነገር አለ። ንብረቷን በምን አይነት መንገድ አንድ ባንድ እያላችሁ ስትወስዱ እንደነበረ አንተም ደግሞ ቤትና መኪናውን በእሷ ስም መሆኑን ለማረጋገጥ ስትሞክር የነበረበት እሷን ለማታለል ስትሞክር የነበሩበትን ነገሮች በሙሉ ግልጽ እንድታደርጉ ትፈልጋለሁ። እሺ ይሰማኝ ነው። ሙሉ በሙሉ የተደረገው በእህቷ ስም ማለት ግዢ የተፈጸመው ምናምን የመኪናውም የቤቱም በእሷ እህት ስም ነው። ከዛ ወረቀቱን ተመሳስሎ እቅዳቸው ምን ነበር? እስቲ ከመጀመሪያው ጀምሮ ያሉትን ነገሮች ንገረኝ። እቅዱ በቃ ሀብቱ ወደ እሷ እንዲዞር ከዛ ቤትና መኪና መግዛት እንደምትፈልግ ነገረችኝ። ያለውን ፕሮሰስ ጨረስኩኝ። ብር ቀጥታ እሷ የምትልከው ወደ እኔ ነው። ወደ እኔ እንድትላክ ተደረገ። ከዛ እኔ ላይ ስትልክ እኔ እንደምገዛላት ነው የምታውቀው እሷ። እሺ ግን የተገዛው ለእህትየዋ ነው። ቤቱ ምናምን ተገዛ፣ መኪናም ተገዛ። ከዛ ካርታ ምናምን ፈልጋለሁ ብላ ለእህቷም ለእኔም ነገረች። ከዛ ፌክ ካርታ እንዲሰራ ተደረገ። የመኪናውንም እንደዛው ማለት ነው። ፕላኑን ግን ያወጣችው እህቷ ነች። እንደው ምን ስትል አሳሳተች? ግን ያንተን አንድ ጥያቄ ልጠይቅህ። ስንት ነገር አብረን ያወራን ሰዎች ነን አይደል? ወደዚህ መኪናና ቤት እገዛለሁ እንኳን ከማለቴ በፊት እኔ አንተን ስንት ነገር አውርተን አይደል? ምን ብላ አሳስታክ የለፈውት ምን ያልኩ ሳልበላ ሳልጠጣ የለፈውበት ብር ምልከው በአንተ አምኜክ ነው። አንድ ሰው እኮ አምኖ ካደረገልክ ከዚህ በላይ ምን ትፈልጋለክ? ምን አርጋክ ነው ቼት ያሳሰተች? በልጅ ያስፈራርተኝ ነው ፈልጊ ያለው። ምን ነው በልጅ አንተ እዚህ ጋር ለማስመሰል አትሞክር። ዝም በል። ቆይ እሷ በልጅ የምታስፈራራክ ምን ነው? አገሩ ላይ እግ የለም ወይ? እግዚአብሔር ተመሰገነ ይሁን። እግ ያለበት ሀገር ነው ያለ ነው አይደል? የፈለገ በት ብታስፈራራክ አንተ ወደ ህግ ሜት ያቅታል። ይኸውልሽ አሁንም ቢሆን እውነቱን ተናገር። እዚህ ጋር ለማስመሰል እሷ ብታዝንልን ያለቅህ እሷ ምንም ጥፋተኛ አይደለም ብትል እንደማለቅ ታውቃለህ። ለአንተም የነገርከው ነው ለሷም እየነገርከው። ዝም በል። ለእኔ ነገርከኝ ሌላ ነው፣ እኔም የማውቀው ሌላ ነው። ገባ? እሷ ብታዝንልህና አቤልቶ ብትል እምቶ መስሎ ከሆነ እሷን የሆነ እንድታዝንልህ ለማድረግ አትሞክር። አንጀት ለመብላት የምታደርገው ነገር ተውና እውነቷን ነገራት። አቅደህበት አሴረ ከአንተ ጋርም የፍቅር ግንኙነት እንድትጀምር ያሰባችሁት ነገሮች እንደነበሩ እኮ አውቃለሁ አይደለ? እቅዳችሁ በእንደዛ አይነት ነገር ነበር አይደለ? የእሷ እቅድ ነው ግን እኔ እኮ የእሷ እቅድ የነበረው በተለያዩ ነገሮች እሷን ማጥመን ነው የፈለጋችሁት ነው አይደለ? እሷ ነች የፈለገችው። በቃ ፕላኑ የምታወጣው እሷ ነች እንደፈለገች የምታደርገው ፕላኑ። እኔ ግን እንደማልፈልግና ባለትዳር እንደሆንኩ የልጆች አባት እንደሆንኩ ነገርኳት። በቃ ከዛ በኋላ ፕላኑን ቀየረችው እሷ። እኔ የቤቱና የመኪናውን ጉዳይ እንድጨርስ ብቻ ነው ያደረገችኝ። ከዛ በኋላ ያለውን ፕላን አላውቅም። የተለያየ ፕላን አዘጋጅታ ነው እሷ ቀድሜ የጠበቀችው። ወይ ጉድ ወይ ጉድ። ታዲያ አንተ ማትፈልግ ከሆነ እኔ ወዳለው አብረ በፍቅር እንድትኖር የምፈልገው ስትልቅ አልፈልግም እንዳልካት ምን አለ ለልጅ አንተ ልጅ ካለክ ማለት ነው ምን አለ ይሄን ነገር ተው በእኔ ስም አድርግ ስትልቅ እንደ ራስ ልጅ አይተው የኔ ልጅ እንኳን ምንም እንደው ቅር አላለ ምስኪን። ምን እኔ እኮ አልገባኝም። ምን ስትለው ምን ሰጣው ነው መኪናዬንም ቤቴንም በሱ የምታስደርገው? ምን አድርገው? ይሄ ልጅ እኮ እንደሱ አይደለም የሚያስደረጉት። አሁን ላይ ያልገባሽ ነገር አንቺ መኪናው በእህትሽ ልጅ ቤቱም ደግሞ በራሷ ስም አድርጋ ነው። በይህንበት ሰዓት ያነሳችልን ጥያቄ ቢኖር ከዚህ ቤት ውስጥ እስቲ አካባቢ ነው የምጠይቁትና ማንኖረበት እንደሚያውቅ ሲባል ለ10 ምናምን ዓመታት ነው ተሳስቻለሁ። 22 ዓመት መስለኝ ለ22 ዓመት እዛ ቤት ውስጥ መኖሯን የሚገልጽ መጀመሪያ ላይ ቤት ኪራይ ስትከፍልም እንደነበረ የሚያሳዩ ብዙ ነገሮችን አየን። ስለዚህ እሷ እያለች የነበረችው መጀመሪያውንም የኔ ቤት ነበር፣ በኋላ ላይም የኔን ያጠቃለልኩበት ሁኔታዎች ነበሩና ፍቅረኛዬ ውጭ ሀገር ነው የሚኖረው፣ ፍቅረኛዬ ነው የገዛልኝ የሚሉትን ነገሮች እንግዲህ በድርቅና በእንደዚህ አይነት መንገድ መልሳ ነው ባለፉት ፕሮግራማችንን አቋርጠን የወጣ ነው። ከእሷ ጋር የነበረን ቆይታ ብዙም አስፈላጊ አልነበረም እና ስትመልስ የነበረው ያን ነው። እህትሽ ናት ማለት በቃ በስሟ ያደረገችው እህትሽ ናት፣ በልጇ ስም ያደረገችው እህትሽ ናት። ዋና ተባባሪው ደግሞ ይኸው እዚህ ጋር የምታየው ግለሰብ ነው። እኔም እኮ ያልገባኝ ነገር እሱ ከኔ ጋር ነው አይደል ግንኙነቱ ያለው?
ገንዘብ ምልኮ ለሱ ነው። ይሄን እንደዚህ አይነት መኪና ገዝቻለሁ ብሎ የሚልክልኝ እሱ ነው። ለምን መጀመሪያም ሆኖ በእኔ ስም እንዲደረግልኝ ነው አይደል? እኔ ስልክለት የነበረው ምን አድርጋ በሱ ስም ልታስደርገው ቻለች ነው። ገንዘብ ሰጥታ። ስለዚህ እህትሽ ያላዘነችልሽ እሱ ሊያዝንልሽ ይችላል። እውነት ነው። መጀመሪያም ብያለሁ እኮ የገዛ ስጋ ካላዘነልህ እንደ ሌላ ሰው ምንስ ብትሆን ምን አገባው? ለምን አታብድም? በጣም አዝናለሁ። እንግዲህ ውድ ቤተሰቦቻችን ማለት ማንንም ሰው እኔ ማንም ተጠራጣሪ እንዲሆን ማንም ሰው ላይ ተንኮለኛ እንዲሆን የማድረግ ፍላጎትም እቅድም የለኝም። ነገር ግን እንዲያው እንድታውቁት እንደዚሁ የምትከታተሉን ስለምትኖሩ ከሀገር ውጭ ያላችሁ ሴት እህቶቻችን እንዲሁም ደግሞ ወንድሞቻችን፣ አባት እናቶቻችን በየትኛውም አይነት ሁኔታ ላይ ያላችሁ ሰዎችን መርዳት መልካም ነገር ነው። ከሰው ጎን መቆም እግዚአብሔር የሚወደው ነገር ነው። ነገር ግን ስፔሲፊክ አድርገው እንደዚህ ለይተው ከንብረት ጋር ብቻ የተያያዘ ነገሮችን ሰውን አምነው በዚህ ደረጃ በራስ ስም የሚሆኑትን ነገሮች ማረጋገጥ ቢቻል አላቅም። በቃ ራሳችሁን ብቻ ማዳን የምትችሉበትን ነገር ብቻ ብታስቡበት ባይ ነኝ። እንደ ሀሳብ የሚጠቅማችሁን የሚበጃችሁን ነገር ራሳችሁ ታውቃላችሁ። እስቲ ፍቅረኛ ነኝ ብሎ እንግዲህ ሲያስመስል የነበረውን ግለሰብም እስቲ ከአንተ ጋር አልጨረስንም፣ ብዙ የምናወራቸው ነገሮች አሉ። ለአሁኑ ውጣልኝ። በሱ በኩልም ምን ሲቀናጅ እንደነበር ያሉትን ነገሮች አስገቡት። እሱን ሲቀናጅ የነበሩትን ነገሮች እንድታውቂ ይፈልጋሉ። እንዴት ነው? ተረጋጋ። አንተም ፍቅረኛ እያለ ነው አይደለ? ሰው ላይ ለመጫወት የሰውን ሕይወት ለማበላሸት ለዚያውም ደግሞ በፍቅረኛ በኩል ሳስፈራራ በጣም እንደምትወዳትና ለሷ እንደምትሳሳላት አየሁኝ። ምን ነው ታዲያ ፍቅረኛ ብቻ ሴት ሆና ታየች? ሌሎች ሴቶች እንዴት ሴት መስሏል ታዩ? እንዴት ለሷ የሳሳህላትን ልብህ ለሌሎች መሳሳት አቃተው? ምንም እንደነገረው የገንዘብ ችግር ስላለብኝ ነው እንጂ እኔ ሌላ ነገር መጥፎ ነገር ሰው ላይ የሚደርስ አልመሰለኝም። መጀመሪያ እቅዳችሁ እስቲ ምን ነበረ? ከመጀመሪያ ጀምሮ ያሉትን ነገሮች አስረዳት። ያው መጀመሪያ እሷ እንደ እህት በቃ እንደምታስብልሽ ነበረ ለኔ የሚነገረችኝ። በቃ ፍቅረኛ ፈልግላት አለችኝ። እኔ ከዛ ያው ፈልግላትና ያው እንትን የምትልበትን መንገድ እዚህ ስመጣ ብቻዋን እንዳትሆን አለችኝ። እዛ እኔ ደግሞ ለምታመጣውም ሰው ገንዘብ እንደምከፍል ሳቅ ራሴ መሆን እችላለሁ፣ ማውራት ከሆነ ራሴ ልሆንና ላውራት አልኩኝ። እኔው ችግር ላይ ስለሆንኩ ነው ገንዘብ ችግር ስላለብኝ እንጂ እኔ ሰው ላይ መጥፎ ነገር ለማድረግ አስቤ አልነበረም። ከዛ እሷ በቃ እንደዛ መጀመሪያ ላይ እንደዛ ካለችኝ በኋላ እሺ ብዬ ተስማምቼ በቃ ቀብድም ብላ በጣም ብዙ ብር ነው የሰጠችኝ። ከዛ በዛ አሰረችኝ። ከዛ በኋላ ያለው እኔ መንቀሳቀስ አልቻልኩም። ያለ እሷ በቃ አልቻልኩም ማለት ያው እሷ እንዳለችኝ ነው ማድረግ ሁሉንም ነገር። ምክንያቱም አንዴ በገንዘብ አስረኛለች። ያው በቃ እንደዛ ነበር ማድረገው ገንዘብ። ከዛ ቀስ በቀስ ደግሞ በቃ አላማዋን በደንብ እየነገረችኝ ስመጣ አይ ይቅርብሽ፣ አንቺ እህትሽ ሆና እንዴት እንደዚህ አይነት ነገር ታስቢያለሽ? እኔ እኮ መጀመሪያ በመልካም አሰበሽ መስሎኝ ነው እንደዚህ ምናምን ስለ አንዴ ገብታል ወደ ኋላ ማፈግፈግ የለም ማለች። በቃ ያው እቅዷም በጣም መጥፎ ናት። በቃ እሷ ማለት እንዴት ነው እኔ መጀመሪያ መልአክ መስላኝ ታየችኝ። ከዛ ስቀርባ ነው ሰይጣን። አሁን እኛን በምን አይነት መንገድ ልታግዘን ትችላለህ? አሁን አንተ የምንፈልጋቸው ነገሮች አሉ። አስገድጄ ብዙ ያስወራኋቸው ነገሮች አሉ። ነገር ግን አንድ ህሊና እንዳለው ሰው ልናቅ የማንችላቸው ነገሮች ይኖራሉ። ግን ሰው ስለሆንክ እኔ ሰው ነኝ፣ ሁሉንም ነገር እንድታወራ ማድረግ እችላለሁ። እንደዚህ አይነት ጀግና ነኝ አይደለም፣ ገባ? ግን የሰው ልጅ ጀግና መሆን የሚችለው አይምሮን ሲጠቀም የሆነ ነገር ተጸጽቶ እናንተ ይሄን ያህል ሰውን ለማገዝ ከሄዳችሁ እኔ ጥፋተኛው እኔ ወንጀለኛው ደግሞ ኃጢአቴንም ላረምበት ይሄን ነገር ላስተካክል የምትለው ነገር የለህም።
እሱማ ጸጽቶኛል። ያው ገንዘቡንም አንደኛ 2 ታናናሽ እህቶች አሉ እና እነሱን ለማስተማር ነው ገንዘቡንም ብዙ ነው የተጠቀመው። እኔ እሱን አይደለም መጠየቅ ችግርህን አይደለም እየጠየኩኝ ያለሁት እንድትረዳኝ ነው። አሁን እዚህ ጋር እነሱን ብቻቸውን እንዳይቀሩ እኔ መጀመሪያም የጀመርኩት ለገንዘብ ስል ነው። በቃ እነሱን ለማስተማር ስል ነው ሁሉንም ነገር ያደረኩት እና አንቺንም ይቅርታ ጠይቅሻለሁ። እኔ ወድጄ አይደለም ሁሉንም ያደረኩት። በይቅርታ የምታልፍ ነገር አለ እንዴ? ሳይሆን እኔ የማውቀውን ነገር ሁሉ ለመናገር ፈቃደኛ ነኝ። የፈለገ ገንዘብ ቢሆን አንተ ወጣት ነህ። እኔ እኮ በወጣትነቴ ነው አይደል ልጄን ጥዬ ሰው ሀገር ላይ የሄድኩት። እንዴ እነዚህ አይነት ነገር ሲመጣል ፍቅረኛ ካለግ ሰርታችሁ መለወጥ አትችሉም? እኔ ያው ስራ ነው በቃ ስራ የፈለገ ነገር ካናኩ ሁሉ ነገር በቃ ተስፋ በቆረጥኩበት ሰዓት ግደል ካለችም እኮ ትገለኝ ነበር ማለት ነው። አሁን አንተ እኔም በፍቅረኛ እዚህ ስለምን እንደመጣሽ ምን እናውቃለን? እኔ እስካሁን ድረስ እግዚአብሔር ይመስገን ምንም የሆንኩ ነገር የለም። ግን እናንተ ደረሳችሁልኝ ሆነም ነገር ግን ከዚህ የበለጠ ደግሞ ገንዘብ ክፍላለን ግደልና ጫካ ጣላ ብትሉ ማሱ ሌላ ዓላማ ነበር የመጣችው። ነበር ዓላማችሁ? ያው መጀመሪያ በቃ እንድታብድና በቃ አንተ እንድትል ነበር ያሰበችው። ምን እንድትል? በቃ አብዳለች ተብሎ ሰውም በራሷ ገንዘቡ እንደጠፋ አይነት ንብረቷንም ጥላለች ተብሎ ገንዘቡ ወደሷ እንዲሆን ነበር። ከዛ በኋላ ትንሽ ቆይታ ደግሞ እንደዛ ማረጉም ብዙ እንትን ይፈጃል ብላ በቃ እሷን ከዚህ ከመግደል በላይ አለ እንዲያውምስ መጨረሻው እሱ ነበር። በርግጥ እሷን የመግደል ሀሳብ ነው የነበራት እሱ ነው። አሁን አንተ እንትን ካልከኝ እኔ ልተባበረ ይችላል ያን ነገር ስትል በቃ እኔ ለራሴ መፈራ ነበር በሰዓቱ ስትል ያስካቸው ነገሮች አሉ። ማስረጃዎች አሉ። እሷን እንደዛ ግልጽ አድርጋ የተናገረችበት ማስረጃ አለ። ያው ግልጽ ባይሆንም እሷን ያው ነገሮችን እንዴት ማድረግ እንደነበረብን ምናምን ይሄ ስለማሳበዱ የነገረችኝም በግልጽ ነግራኛለች። ይሄ ግድያውን ግን ያው የማሳበዱን እንዴት አድርጋ ነው ግልጽ አድርጋ ነገረች? በቃ እሷ አንዳንድ የምታውቃቸው ሰዎች እንዳሉና ከነሱ የሆነ መድኃኒት ትሰጠኛለች። እኔ እሷን በቃ ለእሷ ሰጥቼ ያን መድኃኒት እንዳበደች እንዲሆንና የእውነትም እብድ ተብላ ሰው ቀብድ ናት እንዲላትና በቃ ያው ብዙ ጊዜ ደግሞ ከአረብ ሀገር የሚመጡ ሰዎች ያው እዛ ባሉት ሰዎች ነው እንትን የሚባለውና ከዛ አይምሯን በቃ ብዙም ትኩረት አንስብም እንደዛ ከሆነ ምናምን በእነሱ ምክንያት ያበደች ነው የምትባለው ምናምን ነበር ሀሳቧ ያንን ነገር። ስለዚህ እናንተ ሀሳብ ቶሎ እሷ ከዛ እንደመጣች እዚህ አካባቢ ላይ ያሉትን ነገሮች አበላሽታችሁ እሷን እብድ ለማስባል ስለዚህ ስትመጣም ከዛን አብዳን የመጣችው የሚባለውን ነገር ለማስወራት ነው የምትፈልጉት ነው? የፈጣሪ ያለ የብዙ ሰው ሀሳብ ምን አለ መሰለክ ማዳሟ መድኃኒት ሰጠቻት ከባሏ ጋር ይዛት እንደገና ደግሞ ገንዘባቸውን በየወሩ እንዳይከፈላቸው ማዳሟን ነገር ታረግበታለች። ገንዘብ የሚባል ነገር አትጠይቅም እቺ ሰራተኛ። ይሄ ያለ ኢትዮጵያ ስራ አስተሳሰብ ማለት ነው። እጅግ ከሚገርሙ በላይ ምን ብዬ ላወራለህ ከስንት አንዱ እንጂ ከናትክ በላይ ናቸው እነሱ ማለት ነገር ያለው 15 ዓመት መቀመጥ ማለት እኔ ምን ያህል እነሱ ለኔ ጥሩዎች ናቸው ብለህ ማሰብ አለብህ። እንደ እናትና እንደ ልጅ ነን ያለነው። 5 ልጆች አላት ማዳሜ አሰሬ የሀቢቢ ሹብዴ ከበርክ ያይ ከማንም ከምንም በላይ ናቸው ለኔ ማለት በአሁን ሳለ እኔ ነገርኩክ እንደዚሁኛለሁ ብላቸው ማን ነው የሚያምነው? 5 ዓመት ሙሉ የለፋሽበትን ገንዘብሽ ለዛውም በገዛ እህትሽ ምን አይነት መጥፎች ናቸው ኢትዮጵያኖች ናቸው ብሎ የሚያስቡት። ከዛ አረባዋ መድኃኒት ሰጣች መጣች ኢትዮጵያ ገባች አበደች። የለም ከስንት አንዱ ነው አልኩክ። ይሄ አሁን እነሱ ያሰቡት መድኃኒት ለኔ ትሰጠኛለች እኔ ያን መድኃኒት ወስዳለሁ። መጀመሪያም እኮ ከኤርፖርት ስቀበላት አብዳ ነበር ብላ ልታስብ ነበር ማለት ነው እህቴ። ይሄ ነገር ገና ከመምጣትሽ ጀምሮ ታቅዶበት የነበረ ነው። አንቺ ከዛ ሳትነሽ በቀጣይ እንግዲህ ከልጅሽ ጋርም ፈጣሪ ከረዳና አገናኝሽና ያሉትን ነገሮች የምታወሩበት ሁኔታዎች ይኖራሉ። ግን ሙሉ ለሙሉ እነሱ እቅዳቸው ከዛ ሳትነሽ እንግዲህ ለአንቺ ፍቅረኛ አዘጋጅታል አንቺ ስለሚባሉት ነገሮች ወደ ሀገርሽ ነይ ብላ እንግዲህ አንገብግባ ያመጣችሽ እቅድ ስላላት ነው። ነገር ግን እግዚአብሔር ይመስገንና በተሻለን አቅም ነገሮችን ለማስተካከል እንሞክራለን። የህግ አካልም አጥብቆ የያዙት ጉዳይ ናቸው። ስማችሁን ብንጠቅስ ደስ ይለናል። ብዙ እየተባበራችሁን ያላችሁ በህግ ዙሪያ ላይ ያላችሁ እህት ወንድሞቻችን አላችሁና እግዚአብሔር ያክብርልን። ነገር ግን
ይሄ ጉዳይ በቀላል እንዳይታይ ስለተፈለገ ነገሮች በስትክክል እየተካሄዱበት ይገኛሉ። አስፈላጊ የሆኑ እርምጃዎችንም እየወሰድን እንገኛለን እና ደውሪ አስፈላጊ የሆኑትን ነገሮች እኛም እናደርጋለን። እሺ እንግዲህ ውድ ቤተሰቦቻችን በቀጣይ እህታችንም ተረጋግታ አስፈላጊ የሆኑ ነገሮችንም አድርገን ከልጇ ጋር ማገናኝተናት መልካም ነገሮች የምናስተላልፍበት ይሆናል ብዬ አስባለሁ። ባይሆኑም ግን በተቻለን አቅም የቀሩ እርምጃዎቻችን በሙሉ የሚሆኑት ተገቢ የሆኑትን ነገሮች ሀብቷንም ንብረቷንም ማስመለስ የምንችልበትን ፕሮሰሶች የምናስቀጥል ይሆናል። እንዲሁም ደግሞ ባለቤቷም ጠፍቷል ስለሆነ ባለቤቷንም ማፈላልገን የምናገኝበት ምክንያቱም የእህቷ ባለቤት ማለት ነው። ከዛ በኋላ የቀሩትን ነገሮች አብረን ሆነን የምናወራ ይሆናል። ዛሬ ግን በጣም ደስተኛ ሁኜ ደስ የሚል ፕሮግራም እንደሆነ የሚሰማኝ ምክንያቱም እዚህ ጋር ያሉት ሌሎች ደስተኞች ባይሆኑም እኔና እህቴም ነፃ በመውጣቷ እኔም ደግሞ እሷን ልፋቴ መና ባለመቅረቱ የሰማሁት ታሪክ በጣም ብዙ አይነት ነገሮች አሉ፣ ፕራይቬት የሚሆኑ እዚህ ሚዲያ ላይ መውጣት የማይችሉ እና ያንን ሰምቼ እሷን ሳላገኝ ማረፉ ለእኔ የሚያስደስት ነገር አልነበረም። አሁን ላይ ግን የምናርፍበት አንቺም ደግሞ እስኪ ትንሽ ከራስሽ ጋር ማውራት ያለብሽ ነገር አውርተሽ ከካሜራ ጀርባ የፈለግሽውን ነገር ማውራት እንችላለን። በመጨረሻ ማለት የምትፈልጊው ነገር ካለ ማለት ትችላለሽ። በመጨረሻ እግዚአብሔር ስጣችሁ እናንተን። እውነት እኔ በቃ እንዳልኩክ ነው፣ ጭንቅላቴ ብዙ ነገር እያሰበ ነበር። በቃ ዝር ታፍኝ ከምቀመጥ ለቀናቶች ማለት እዚህ የተቀመጥኩበት ራሴን ነው ነገር ላደርግ ደግሞ ልጄን ሳላገኛትስ አይኗን ሳላይስ በሚል ሁኔታ ነው። እግዚአብሔር ስጣችሁ። እኔ ንብረት ሰርቼ የማገኘው ነገር ነው ከዚህ በኋላ እኔ አንድና አንዳንተ የምለምን ነገር ምንድን ነው ከልጅ ጋር አገናኘኝ። በቃ ሌላ ምንም የምፈልገው ነገር አገናኝሻለሁ። እሺ እንግዲህ ውድ ቤተሰቦቼ ያው ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ ፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።